በሁለቱ ጀነራሎች መካከል እየተካሄደ የሚገኘው የሱዳን እርስ በርስ ጦርነት ሀገሪቱን እያደቀቀ ዜጎችን ላሰቃቂ ግድያ፣ ረሃብና መፈናቀል እያጋለጠ ቀጥሏል። በቀድሞቹ አለቃና ምክትል ጀነራሎች መካከል እየተደረገ የሚገኘው ይኸው የሱዳን ጦርነት 30 ወራትን ያስቆጠረ ሲሆን አሁንም የሀገሪቱን ዜጎች መቆሚያና መቀመጫ እያሳጣ መቀጠሉ ሁኔታውን የበለጠ አሳሳቢ አድርጎታል። ካለፈው ኦክቶበር 26 ጀምሮ ኤልፋሽርን የፈጥኖ ደራሽ ኃይሉ ከተቆጣጠረ ወዲህ ከከተማዋ እየወጡ ያሉ መረጃዎች የእርስ በርስ ጦርነቱን ትራጀዲ የሚያሳዩ ሆነዋል። ድንበር የለሹ የሐኪሞች ቡድን MSF በጀነራል ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሎች ወይም RSF በኤልፋሽር የሚገኙ ዜጎች አካባቢውን ለቀው እንዲወጡ ሊፈቅድ ይገባል ሲል ጥሪ ያቀረበ ነው። በሌላ በኩል ደግሞ የልዕለ ኃያሉ አሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ አስተዳደር በሱዳን ያለውን ቀውስ ለመፍታት ምናልባትም ጦርነቱን ለማስቆም ወደሚቻልበት አቅጣጫ ሊወስድ የሚችል እንቅስቃሴ እያደረገ መሆኑ ተሰምቷል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን ይህንኑ የትራምፕ አስተዳደር በሱዳን ያለውን ሰብአዊ ቀውስ ለማስቆም እያደረገ ያለውን እንቅስቃሴና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ከ30 ወራቶች በፊት የሱዳን ፈጥኖ ደራሽ ኃይሎች ዋና አዛዥ ጀነራል ሐምዳን ዳጋሎ የሀገሪቱ ወታደራዊ መንግስትና የሱዳን መከላከያ ኃይል ዋና አዛዥ የነበሩት ጀነራል አብዱል ፈታህ አልቡርሃን ምክትል ሆነው እየሰሩ የነበረ ቢሆንም ከአውሮፓውያኑ ኤፕሪል 15 2023 በኋላ ግን የሀገሪቱን መከላከያ ኃይል የሚገዳደር ኃይል እየመሩ ነው። እናም የቀድሞቹ የሱዳን ምክትልና አለቃ ከፍተኛ ባለስልጣናት አሁን ወደ አደገኛ የእርስ በርስ ጦርነት ገብተዋልና ሱዳን በደም እየጨቀየች ነው። ከሀገሪቱ ህዝብ ወደ ግማሽ የሚጠጋው ከፍተኛ የምግብ እጥረት ከተጋለጠ ውሎ አድሯል። ሚሊዮኖች መጠጊያና መሸሻ ፈልገው ወደ ጎረቤት ሀገራት ለስደት ተጋብዘዋል። እናቶች ልጆቻቸውን የሚያቀምሷቸው ቁራሽ አጥተው አይናቸው እያየ ሞት ከክንዳቸው ላይ ልጆቻቸውን ነጥቋቸዋል። በዚህም በጋዛ ተከስቷል ከሚባለውና የዓለም ጆሮም ትኩረትም ካልተለየው የጋዛ ጦርነት በመቶ ሺህ የሚልቅ ህዝብ በሞት ሕይወቱን አጥቷል። አሁንም የሱዳን ህዝብ አንድም በረሃብ አንድም በተፋላሚ ኃይሎች የጥይት አረር ውድ ሕይወቱን እየገበረ ነው። እንዲያም ሆኖ ለጉዳዩ የተሰጠው ትኩረት ግን አሁንም እዚህ ግባ የሚባል አለመሆኑ የአደባባይ ሚስጥር ሆኖ ቀጥሏል። ትላንት ከወደ አሜሪካ የተሰማው ዜና ግን ሞት በነገሰባት ሱዳን ተስፋን በተመናመነባት ሰሜን አፍሪካዊቷ ሀገር ላይ የተወሰነም ቢሆን የተስፋ ጭላንጭል አሁንም አለ የሚያስብል ሆኗል። እንዲያም ሆኖ ይህ ተስፋ ፍሬ ያፈራ ዘንድ ብዙ ርቀትን መጓዝን የሚጠይቅ ብዙ ርብርብም የሚያስፈልገው እንደሆነ እየተገለጸ ነው። ይኸውም ዜና የፕሬዝዳንት ዶናልድ ትራምፕ አስተዳደር በሱዳን የሰብአዊ ተኩስ አቁም ወይም ሁማኒታሪያን ትሩስ እንዲደረግ እቅድ ተዘጋጅቷል። እቅዱም በሁለቱ ተፋላሚ ኃይሎች በኩል በአዎንታዊ መልኩ የታየ ሆኗል የሚል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ የሆኑት ማሳድ ቦውሎስ የሁለቱን ጀነራሎች ውጊያ ለጊዜውም ቢሆን ለማስቆም የትራምፕ አስተዳደር እቅድ አዘጋጅቶ እየሰራ መሆኑን የገለጹ ሲሆን እቅዱም ከባለፈው የአውሮፓውያኑ የሴፕቴምበር ወር ጀምሮ ለፈጥኖ ደራሽ ኃይሉ ጀነራል ሐምዳን ዳጋሎ ልዑክም ይሁን ለሱዳን መከላከያ ኃይል ዋና አዛዥ ጀነራል አልቡርሃን ልዑክ መቅረቡን ገልጸዋል። አማካሪው እስካሁን ባለው ሂደትም የጀነራል ሐምዳን ዳጋሎ ልዑክም ይሁን የጀነራል አልቡርሃን ልዑክ በእቅዱ ላይ ምንም አይነት ተቃውሞ አላቀረቡም ብሏል። ይህም በጥሩ የሚታይ መሆኑን የጠቆመ ሲሆን በእርግጥም የታጣቂዎች ጥይት ድምፅ በሚያጓራባት ሱዳን የትራምፕ የአፍሪካ አማካሪው ቦውሎስ እቅዱ የ3 ወራት የተኩስ አቁም ስምምነት በሁለቱ ተፋላሚ ኃይሎች መካከል እንዲደረግ ለማስቻል የተዘጋጀ መሆኑን የጠቆሙ ሲሆን ይህንንም ሁለቱ ኃይሎች ይሁንታቸውን እንዲሰጡበት ማድረግ ከተቻለም በከፍተኛ የምግብ እጥረት ለሚሰቃዩ ወገኖች ድጋፍ እንዲቀርብ ከማስቻል ባለፈ ጦርነቱን በዘላቂነት ለማስቆም በር የሚከፍት በመሆኑ
በመሆኑ ከፍተኛ ትኩረት ተሰጥቶታል ሲሉ ጠቁመዋል። ከዚህ ጋር በተያያዘ በውሎ ሲያነሱት ጉዳይ ቢኖር የተኩስ አቁም ስምምነት ላይ ለመድረስ ሁለቱም ወገኖች ፍላጎት ያሳዩ ቢሆንም ሂደቱ ግን ውስብስብና ረዥም ጊዜን የሚፈጅ እንደሆነ አንስተዋል። በተለይም የቴክኒክ፣ የጸጥታ፣ የሎጂስቲክስ ጉዳዮችም በደንብ ተጠንተው ሊቀመጡ የሚገቡ ጉዳዮች ናቸው ብለዋል። ከዚህ ጋር ተያይዞ የሚነሳውና ከፍተኛ ቦታ የተሰጠው ነጥብ ደግሞ ይህንን የመጀመሪያውን የ3 ወራት የተኩስ አቁም እቅድ ማሳካት ቀጥሎ ተፈጻሚ እንዲደረግ የሚፈለገውን የ9 ወራት ድህረ ተኩስ አቁም እቅድ እውን ለማድረግ ትልቅ ሚና ይኖረዋል ተብሏል። እናም ቦውሎስ አሁን በእያንዳንዱ የእቅድ ዝርዝር ጉዳይ ላይ በጥልቀት እየሰራ ነው ማለታቸው ተገልጿል። በእርግጥ እዚህ ላይ የሚነሳው ሌላኛውና መሰረታዊ ነጥብ ግን በተደጋጋሚ የተኩስ አቁም ስምምነቶች ይደረጉባታል በተባለችው ሱዳን ይህንን መሰሉን ለቀናት ሳይሆን ለ3 ወራት የሚዘልቅ የመጀመሪያ ምዕራፍ የተኩስ አቁም ስምምነት ማድረግ የሚያስችል ነባራዊ ሁኔታ ሊኖር ይችላልን የሚለው ይሆናል። ከዚህ በተጨማሪም የሁለቱ ጀነራሎች አሁን ላይ ያላቸው ፈቃደኝነትስ በቀጣይ የተኩስ አቁም ስምምነቱን ለማድረግ ዘላቂና የማያወላውል ሊሆን ይችላል። ከዚህ ባለፈስ ምናልባት እድል ቀንቶ ሁለቱ ኃይሎች የተኩስ አቁም ስምምነቶችን ለማድረግ ፈቃደኛ ሆነው ወደ ተግባራዊ እርምጃ ቢገባ ለምን ያህል ቀናት በሱዳን የተኩስ አቁሙ ተፈጻሚ ሊሆን ይችላል የሚለውም ሌላኛው በዝርዝር እንዲሁም በጥልቀት ሊታይ የሚገባውና ሊታሰብበት የሚገባው ነጥብ ነው። ከዚህ ባሻገርም በአደራዳሪዎቹ ሀገራት መካከል ሊኖር የሚችለው የጣልቃ ገብነት ሁኔታስ የተኩስ አቁም ስምምነቱን እውን ለማድረግ አስቻይ ነውን የሚለውም ሌላኛው መሰረታዊ ነጥብ ተደርጎ ይወሰዳል። በተለይም የሱዳን ፈጥኖ ደራሽ ኃይል ደጋፊ የሆነችው የተባበሩት አረብ ኤሚሬቶች በድርድሩ ሂደት ጣልቃ የሚገቡ ከሆነ አሊያም ተሳታፊ ሆነው ሊቀርቡ የሚችሉ ከሆነ ምናልባትም በአሜሪካ በኩል እየቀረበ ያለው ይህ የተኩስ አቁም ስምምነት ውሃ የሚበላው ሊሆን ይችላል። ምክንያቱ ደግሞ የሱዳን መከላከያ ኃይል ከዚህ በፊት የተባበሩት አረብ ኤሚሬቶች በአደራዳሪነት ከተቀመጠች ወይም ከተሰየመች ጭራሹኑ በድርድሩ ላይ አልገኝም የሚል አቋምን ማንጸባረቁ ነው። አሁንም ቢሆን የፈጥኖ ደራሽ ኃይሉ ከተባበሩት አረብ ኤሚሬቶች የሚደረግለት የጦር መሳሪያ ድጋፍ እስካልቆመ ድረስ የሱዳን መከላከያ ኃይል የተባበሩት አረብ ኤሚሬቶች በምትገኝበት መድረክ ሁሉ ለመገኘት እንዲሁም ተቀምጦ ለመደራደር ፈቃደኝነቱን እያሳየ አይደለም። ከዚህ ጋር ተያይዞ አሜሪካ ምናልባትም ይህ ለ3 ወራት የሚዘልቅ የተኩስ አቁም ስምምነት እውን እንዲሆን የምትፈልግ ከሆነ እዚህ ላይም ጥንቃቄ ልታደርግ እንደሚገባ የተለያዩ አካላት አጽንኦት ሰጠውበታል። በሌላ በኩል ደግሞ በጋዛ ገባ ወጣ ያለ እየተፈጸመ ያለውን የተኩስ አቁም እውን ለማድረግ የቻሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሱዳን የሚሰጡትን ትኩረት ከዚህ ከፍ ማድረግ ከቻሉ እንዲሁም በደጋፊ ሀገራት ላይ ጫና መፍጠር ከቻሉ ይህንን የተኩስ አቁም ሂደት እውን ለማድረግ የሚቸገሩበት እድል ያለ አይመስሉም የሚሉም አልታጡም። እዚህ ላይ ግን ትራምፕ ለራሳቸው የገቡበት የጥቅም አጣብቂኝ እንዳይፈትናቸው ስጋትን ይፈጥራል። ለምን ቢባል ደግሞ ከተባበሩት አረብ ኤሚሬት ማለትም ከፈጥኖ ደራሽ ኃይሉ ደጋፊ ከሆነችው የተባበሩት አረብ ኤሚሬት ጋር የ1.4 ቢሊዮን ዶላር የንግድ ስምምነት ማድረጋቸው አፋቸውን ሊሸብበው የሚችልበት እድል ሰፊ መሆኑ ነው። በሌላ በኩል ደግሞ የሱዳን መከላከያ ኃይል ዋና ደጋፊ የሆነችው ሳውዲ አረቢያ ከትራምፕ አስተዳደር ጋር የጀመረችው የንግድ ድርድርም የትራምፕን አፍ ሊለጉም የሚችል እንዲሁም እዚህ ግባ የሚባል ጫናን ሊያሳርፍ እንዳይችል የሚያደርግ እንቅፋት ተደርጎ ይወሰዳል። እንዲያም ሆኖ የትራምፕ አስተዳደር ግን በዚህ ሁሉ አጣብቂኝ ውስጥ ቢሆንም አሁንም በሱዳን እየተከሰተ ያለውን አሰቃቂ ረሃብ እንዲሁም ግድያና ስቃይ ለማስቆም ጥረቶችን አጠናክር ያለው ሲል ገልጿል። ተፈጻሚነቱ ላይ የሚነሱ ጥያቄዎች ግን በጊዜ ምላሽ የሚያገኙ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።